ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኒ ሹፍ የጎዳና ይፍጠር። ይሄ እንግዲህ የዛሬ ዓመት ነው እንዳትሉኝ፣ አምፖሎቹ ምኖቹን እዩ ማለት ነው። የአዲስ አበባውን ሁላችሁም እንግዲህ እኛ የጎዳና ይፍጣርን ስንቃወም ይሄውና የቡና ጫውታ ስለሚመስል ነው። ገብቷችኋል አለ። ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይሄ ክልክል ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የኢዮሃ ሚዲያ ተከታታዮች እንግዲህ ዛሬ በተለያዩ መረጃዎች ወደ እናንተ መጥቻለሁ። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትቆዩ እየጠየኩ እንግዲህ በመስቀል አደባባይ የኢፍጣር ፕሮግራም ተዘጋጅቶ ነበር። በዚህ ላይ ሙስሊሞቹ ለሁለት ተከፍለዋል። ያንን እንመለከታለን። የተለያዩ አስተማሪ ነገሮችን በጋራ የምናይበት ስለሆነ ይህን ቪዲዮ ላይክ በማድረግ ጀምሩት። ቤተክርስቲያን ውስጥ 5 አይነት በሽተኛ ነው ያለ። የመጀመሪያዎቹ በሽተኞች እነማን ናቸው? ወንዶች። በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ይሄ በሽታ የወንዶች ችግር ነው ይባላል። አይቶ መውደቅ፣ አይቶ መመኘት። ሁለተኞቹ በሽተኞች እነማን ናቸው? ሴቶች። የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት ነው። ጌጥ ማብዛት፣ ይሄ ደግሞ የእነሱ በሽታ ነው። አሁን ምንም የጆሮ ጌጥ አልበቃቸው ብሎ ያፍንጫ ጀምረዋል። በጣም እኮ የሚገርም እኮ ነው። እንደዚያ ማለት ይሄ ትውዝፍት፣ ይሄ የሴቶች በሽታቸው ነው፣ ደዌያቸው ነው። እነሱ የማጌጥ በሽታ አላቸው። ያጌጡትን እያዩ ደግሞ የወንዶች የምን በሽታ አለባቸው? የዝሙት በሽታ አለባቸው። ሰይጣን እያስተባበረ አድርጎ እንደሚያጠፋና አያችሁት። ቀጥሎ ሶስተኞቹ በሽተኞች እነማን ናቸው? የካህናት በሽታቸው ምንድነው? ትዕቢት ነው። እኛ ያሰርነውን መንግስት አይፈታው ይላል። ይፈታል? ይፈታዋል ወይ? አይፈታውም። እኛ የፈታነውንስ መንግስት ማሰር ይችላል? አይችልም። እግዚአብሔር ይፍታ ካልኩት ና ወይን ቤት ግባ ቢለው እግሩን ነው የሚያስረው። ነፍሱን ማሰር አይችልም። እኔ እግዚአብሔር ይፍታ ካልኩት። ስለዚህ እኛ እኮ እንዲህ ያለንን አይምሯችን ረቂቅ ይላል ትርጓሜው እኮ ነው። እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚያስል ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ይላል። ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት የምርጫ ጊዜ ምናምን የለም እኮ። ክህነት ከያዝከው ይቀጥላል። እንዲህ ያሉ ይታበያሉ። በሽተኛ ነው። ይሄ በሽታ ነው። ጥሩ ነው እያልኩ አይደል፣ በሽታ ነው። አራተኛው በሽተኛ ማን ነው? መነኮሳት ነው። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። ስስት ማለት ምንድነው? መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት ለምን ይመስላችኋል? ስለሌለው እና መጽሐፈ መነኮሳት ምን ይላል? ከሰው ቤት አትሂድ፣ ከሄድክ ዘንድ ያየውን ዕቃ ምን ትላለህ? ስጡኝ ትላለህ ይላል። በቃ ጾር ሆኖብኛል ይላል። መጣና ጾር ሆኖብኛል። የራሱ ዳዊት እያለው ጥሩን የተደጎሰች የሌላ ካየ እሷን ዳዊት ስጠኝ ይላል። ጾር ነው ይሄ ማለት ነው። ለምን ይሳሳሉ ሲባል በፈለጉት ጊዜ ምን አይሉትም፣ አያገኙትም። በፈለጉ ጊዜ ስለማያገኙ ሲያዩት ይሳሳሉ ነው። ፈተናቸው ነው። ፈተናቸው ነው። ምግብም ቢሆን እንደዚያው ዲያርጎ ግጥም ውሎ መነኩሴ አንድ ጊዜ ነው የሚበላ። ሲበላ ግን ያው ሊበላ ይችላል እና ሲበላ ከውስጥ የሆነች አራዊት ይቅርታ አድርጉልኝ ሲጥ አለች አሉ። ውሎ እየበላ ነው ሲለፋ ውሎ ሲቆፍሩ ሲጥ አይ እንግዲህ ከኋላ መነኩሴ ገብቶ ጭጭ ማንጭጭ የለም አሉ ነው የሚባለው አይደለም። እና ችግር ነው። ምግቡ አይሻሻል፣ አይለወጥ፣ ወጡ አይጣፍጥ።
ከነዚያውም አንድ ጊዜ ነው የሚገኝ። እንደዚያ ነው የፍቅር ለክርስቶስ ፍቅር የሚታይ የሚሰጥ ምልክት ነው ምንኩስና። ለክርስቶስ ፍቅር ነው እንዲህ የሚደረገው ክርስቶስን በአንድ ልብ ለመከተል ነው። እና ይሄ ችግር አለ። አሁን ብዙ ጊዜ የከተማ ብዙ ነገር እንዳላወጋ ነው እንጂ ቄሱ መነኩሴም ቢሆን 10 ሳህን እንጀራ እያለ የንስሐ ልጆቹ እዚያው ይሻግታታል። ለሰው አይሰጠውም ማለት ነው። እዚያው ሊሆን ይችላል ነው አላየውም። እሺ ሊሆን ይችላል ነው አላየውም። ስገምት ግን ሊሆን ይችላል ብዬ አስባለሁ። እንደዚህ ችግር ሳይገጥም አይቀርም ነው። እና ስስት አንዱ ፈተና ነው፣ በሽታ ነው። ልብላ ማሰኘት ማለት ነው። እሺ የሽማግሌዎች ወይም የአረጋውያን በሽታቸው ምንድን ነው? ገንዘብ መውደድ ነው። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች የሚተኛባት። ላንጥፍል ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ለምን ሳረጅ ማን ይጦረኛል ስለሚል ማለት። የድሮዎችን ብታዩዋቸው የሚያስደንቅ ነው። ከቡታንታቸው ጋር ይሰፉታል። በጥላ ጨርቅ ቋጥረው ከጣራው ውስጥ ይሸጡታል። እንደዚያ ያደርጉታል። ቤት ከተቃጠለ አብሮ ይበላዋል። የሽማግሌ ችግሩ ይሄ ነው። ማን ይጦረኛል ማለት እግዚአብሔር አይጦርም እንዴ? ገንዘብ ይሄ አምስቱ ምናችን ነው? በሽታችን ነው። አምስቱ በሽታችን ነው። እነዚህን አምስቱን በሽታዎቻችን የምንፈወስባት የምሕረት ቤት ማን ነው? እሺ ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ጥሩ ነገርን ነው ያስተላለፉልን። እንደሰማችሁት ሁላችንም ከሰማነው መልካም ነገርን አግኝተናል። ሌላው እንግዲህ በመስቀል አደባባይ የተከሰተው ነገር ምንድነው የሚለውን እስቲ አንድ ላይ አድርገን እንመለስ። በቅድሚያ ጥያቄ ከመጠየቅ ልጀምር ነው። ያው ይሄንን ተመልክታችሁታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት በአንዱ ቀን ምዕመናን አናደርገውም እንጂ ሰብሰብ ብለን የሆነ አካል ላይ ልክ እንደዚህ አይነት ጩኸት ብንጮህ በነጋታው ምንድነው የሚያጋጥመው? አረ ተውት። በነጋታው በእለቱ እዛው ዙሪያ የሚኖሩ የጸጥታ አካላት ምን የሚያደርጉ ይመስላችኋል? ይህንን ነው ግልጽ መበደል ነው። ይህንን ነው ልጓም ያጣ ማንነት ነው። ግድ የለም ለከት ያስፈልገዋል የምንለው እንዲህ አይነቱ ነው። እንዲህ ያለውን ግልጽ የአደባባይ ወንጀል በማጀብም ጭምር ታሳልፉታላችሁ። ይህ መጫጫንን ነው። ኧረ ተው፣ ይህ ነገር ይርከስ አያስኬድም የምንለው በዚህ አይነት መንገድ የሚፈጸሙትን። በሐሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። መታሰሩ አይገርምም። ዩኒቨርሲቲውም ሊያባረረው እየሰራ ነው ያለ። ሐሮማያ ዩኒቨርሲቲ ሰምተናል። ለቤተክርስቲያን የምትመቸው ኢትዮጵያ ይቺ ናት። ሹፍ የጎዳና ይፍጠር። ይሄ እንግዲህ የዛሬ ዓመት ነው እንዳትሉኝ፣ አምፖሎቹ ምኖቹን እዩ ማለት ነው። የአዲስ አበባውን ሁላችሁም እንግዲህ እኛ የጎዳና ኢፍጣርን ስንቃወም ይሄውና የቡና ጫውታ ስለሚመስል ነው። ገብቷችኋል አለ ወንድና ሴቱ እንዴት ተቀላቅሎ እንደሚጨፍር እዩ። ወላሂ በብዛት እንደው ጫውታ ላይ እንደው ማይታችሁ ከሆነ ሴቶች በአንድ ረድፍ ነው የሚሆኑት። ግን ደግሞ እዚህ ጋር እዩ ተቀላቅለው ማለት ነው። ምን አይነት አሳፋሪ ነገር ነው የተደረገ ያለው? ለዚህ ነው እየተቃወምን ያለ ነው። ተው ይሄ ይቅር። ቢያንስ የዛሬ ዓመት ደግሞ ጭራሽ ባና ከብረው ምን ያደርጋል? ቢዳ ነው። ይኸውና ወንድና ሴት ግንኙነት እያደረጉ በየመንገዱ በየእንትኑ ሌሎች ቪዲዮዎች ደግሞ ለቅላችኋለሁ፣ የሚያሳፍሩ ቪዲዮዎች ማለት ነው። ግን እባካችሁ በቃ እባካችሁ ዑለሞች ተነጋገሩና ይሄ ነገር ለአንዴና ለመጨረሻ ጊዜ በዚህ ዓመት ያብቃ። በቃ እባካችሁ ሁላችሁም ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። በወንጀሉ እንጠየቅበታለን። ወላሂ ማስጠንቀቅ ግዴታችን ነው። አደባባይ ፊጥራ ማፍጠር እንዴት ይታያል? አንዱ ምን አለ? አንድ ጋዜጠኛ ነበር አሉ እና ከዘፋኞች ሁሉ አፈሰፊው ማን ነው ብሎ ይጠይቁኛል። አያችሁ ከአቶ ገሌ ጋር ሊያጣሉኝ እኔ አላውቅላችሁም አሉ ሰውየው። ሰውየውን ጠርቷል እኮ ነግሯል ሰውየው። የአደባባይ ፊጥራ ስሙን ራሱ እኮ መወሰን አልቻለም ሰው። የአደባባይ ነው የጎዳና ላይ ፊጥራ ነበር ስትሉት የነበረው? የአደባባይ ነው። የአደባባይ እንበለው፣ በአደባባይ እንወስን።
ጎዳና ላይ፣ አደባባይ ላይ፣ ጎዳና ላይ፣ ስቱዲዮም ላይ ሌሎችም መጀመሪያ ማስፈጠር ይቻላል ወይ? ማስፈጠር ሸሪዓው በጣም በረመዳን ላይ መሰራት አለባቸው ብሎ ካስተማረን ነብዩ አለይሂ ሰላቱ ወሰላም ትላልቅ ስራዎች የጿሚውን ያህል አጅር ያስገኛል ብሎ ከነገሩን ስራዎች አንዱ ማስፈጠር ነው። የት ነው የሚያስፈጥረው? ቤቱ ሊያስፈጥር ይችላል፣ መስጂድ ግቢ ሊያስፈጥር ይችላል፣ ሰፊ ሜዳ ሰብስበው ሊያስፈጥር ይችላል። ጃል ሜዳ ላይ ለምሳሌ ያስፈቅዳችሁ ብታፈጥሩ ችግር የለውም። ሀብታም አንድ ሀብታም ጃል ሜዳ ላይ የምትችሉ ሰዎች እዚያ መታችሁ አፍጥሩ ብሎ ቢያስፈጥር ምንም ችግር የለውም። ጎዳና ላይ ግን ክልክል ነው፣ ወንጀል ነው። ነቢ ዓለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድን ነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃው እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት ዓመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያቅ ዓሊም ያለ አይመስለኝም። አሁን ይህን ወሬ ያልሰማ ወደ ፍጡር የሚሄድ ሰው መኪና ይዞ በዚያ በኩል ይመጣ ምን አድርግ ሊባል ነው? አንዳንድ ቦታ ላይ የመኪና ፍሰቶች ይዘጋል ተብሎ በሌላ ቦታ ዙራችሁ ሂዱ ይባላል ነው። መዞር ያላወቀ ለምንስ ነው? ምንድነው የሚደረገው እዚያ? ሌላው ረመዳን ላይ ይሄንን የተከበረ ወር ላይ ከመስጂድ ውጭ ሂዶ ምንም የሚያሰባስብ ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ መከረኛው የጎዳና ላይ ኢፍጣር ዘንድሮ ደግሞ የቁርአን ውድድር በሚል ሽፋን ይዞ መጣ። አምስተኛ ዙር 5ኛ ዓመት ማለት ነው። እኔ በጣም የሚያጅበኝ በጣም የሚገርመኝ ነገር ፈትዋውን ለምንድን ነው እንደዚህ የምትጫወቱበት እንደፈለጋችሁ የምታደርጉበት? ወይስ አሁንም ጅብሪል ወህይ ይዞላችሁ ይመጣል? አንዴ ይፈቀዳል፣ አንዴ አይፈቀድም። ህዝቡ ለምን ግራ ታጋብታላችሁ? ዑለሞቻችን በጣም እናከብራቸዋለን፣ በጣም እንወዳቸዋለን። ግን አንድ አይነት መውቂፍ ግን ሊኖራችሁ ይገባል። መጅሊስ ያስቀመጣቸው የሚተዳደርባቸው ኡማውን የሚመሩ የፈትዋ ሜምበሮች አሉ። ምን አይነት ፈትዋ ነው? የዛሬ ዓመት እኛ የመጀመሪያ ዓመት የፈቀድነው ለመስለሃ ብለን ነው። አሁን ግን መፍሰዳው ስለበዛ ብላችሁ ፈትዋ ሰጣችሁ ነበረ ዑለሞቻችን። እነ ዶክተር ሼህ መሐመድ ሐሚዲን፣ ሼህ መሐመድ ዘይን ዘህረዲን፣ እነ ሼህ መሐመድ ሐሰን ፈድሉ፣ እነ ሼህ ኢልያስ እና ሌሎችም ዑለሞች ፈትዋ ሰጣችኋል። እናከብራችኋለን፣ እንወዳችኋለን። በአቋማችሁ ላይ እንድትጸኑ እኛም እንማጸናችኋለን። አላህም ያጽናችሁ። ግን ለምን ዘንድሮ የዛሬ ዓመት ፈትዋ ሲሰጡ የነበሩ ዑለሞች ዘንድሮ ቦታው ላይ ባንድም ሆነ በሌላ መንገድ ተገኝታችኋል? ህዝቡ ግራ ገብቶታል። ሆን ብሎ የሚያደርግም አካል አለ። ፈትዋ ከሆነ ፈትዋ ነው። አልዑለማ ወረሰቱል አንቢያ ነው። የነቢያቶች ወራሾች የሆኑ ዑለሞች የሰጡትን ፈትዋ መቀበል መቻል ይኖርብናል። ቢድዓ ከተባለ ቢድዓ ነው። ለምንድን ነው ሌላው ቢድዓ ላይ የቢድዓ ቆንጆ ቢድዓቱን ሐሰና ሌላም ምክንያቶችን ሲያቀርቡ አንቀበልም የምንለው? ኩሉ ቢድዓቲን ስለተባለ ነው። እዚህ ላይ ደግሞ አሁን ዘንድሮ የሚባለው ሲጠፋ የቁርአን ውድድር በሚል ምንድነው ልብስ ለብሶ በዛ ሽፋን ተደርጎ መጥቷል። ተው ወላሂ አይበጀንም፣ አይሆንም። ኡማውን አትከፋፍሉት። ኡማው በዑለሞቹ የሚመራ እንዲሆን አድርጉት። ዑለሞቹ የሚሰጡትን ነገር የሚቀበል የሚሰማ አድርጉት። የሚመቸውን ነገር ሐራም ማድረግ፣ የማይመቸውን ነገር ሐላል ማድረግ አስፈላጊ አይደለም። መጅሊስም እንደ መጅሊስ አንድ አቋም ይዞ መቀጠል መቻል አለበት። የሚፈቀድ ከሆነ ይፈቀዳል በሉንና ትክክለኛውን አቋም ነግራችሁን በደንብ ይካሄድ ይደረግ። የማይፈቀድ ከሆነ ግን አይፈቀድም እንዳላችሁት እንደ ዛሬ ዓመቱ በአቋማችሁ ጽኑ። ሌሎቹ ደግሞ ይሄም በዚህ ፕሮግራም ላይ የተጠመዳችሁ ወንድሞች እህቶች ተው ከተባላችሁ ለምን አትተውም? ስሜትን መከተል ለምን አስፈለገ?
እልህ መጋባት ከማን ጋር ነው? ከዑለማዎች ጋር ነው? ከሸሪዓው ጋር ነው? ከማን ጋር ነው? የምትከተሉ ህዝቦችም ደግሞ ቦታው ላይ የምትገኙ ህዝቦች ይህንን የዑለሞችን ፈትዋ ረግጣችሁ እንደምትሄዱ እወቁት። የዑለሞች ፈትዋ ማለት ደግሞ ዲን ነው። ዲንን ደግሞ በስሜት መከተል فإن لم يستجيبوا لك فاعلم أنما يتبعون أهواءهم إلى الله እሺ ማይሉ ከሆነ ለተነገራቸው ነገር ትክክለኛውን ፈትዋ ማይቀበሉ ከሆነ የሚከተሉት ስሜታቸው መሆኑን ተረዳ እወቅ ይላቸዋል። ስሜትን ከመከተል ውጪ ሌላ ነገር የለውም። ስለዚህ ቢድዓ ነው። ትናንትና ቢድዓ ነበር፣ ዛሬም ቢድዓ ነው፣ ነገም ቢድዓ መሆኑ ይቀጥላል። አዲስ ነገር ካላችሁ ስጡን እንቀበላለን። ከሌለ ግን አንዴ ቢድዓ አንዴ ሱና ወይም ይቻላል፣ አንዴ መስለሃለው አንዴ መፍሰዳ አለው እያላችሁ ዑለሞቻችንም ህዝቡን ግራ አታጋቡት። አዘጋጃ ኮሚቴዎችም ደግሞ እንደው አላህን ፍሩ። የምታገኙት ጥቅም ካለ ይቅርባችሁ። ህዝቡን ግራ አታጋቡት። ህዝቡን ዑለማ ቢስ አታደርጉት። ህዝቡን ለሁለት አትክፈሉት። ሌሎች ዑለሞች አይፈቀድም ብለው ፈትዋ ሰጥተው ይፈቀዳል ብለው ፕሮግራሙን አዘጋጅተው ደግሞ ለዚህ ነገር ደፋ ቀና ማለት ደግሞ ወላሂ በጣም ያስተዛዝባል። እርስ በርስም ደግሞ ጥሩ ምልከታም እንዳይኖር ያደርጋል። ጨርሻለሁ። ሐሳባችሁን እንግዲህ እናንተን ሐሳብ ለራሳችሁ አስቀምጡት። አሁን እንግዲህ በመስቀል አደባባይ ወደ 4-5 ዓመት ሆኖታል ይሄ የኢፍጣር ፕሮግራም መዘጋጀት ከተጀመረ። እንግዲህ ብዙ እስላሞች በዚህ ዙሪያ ለሁለት ተከፍለዋል። እንዲህ አይነት የጎዳና ኢፍጣር የሚባል ነገር የለም የሚሉ አካላቶች አሉ። አንዳንድ ደግሞ አሉ ግን ከዓመት ዓመትም የተለያዩ ሐሳቦች እየተነሱ ይገኛሉና ይህንን ነገር እንደማይፈቅደው ህጋቸው ይህንን ነገር እንደማይፈቅደውና እንደው በዚህ አካባቢ ራሱ ሰዎች መኪና እየነዱ በዚህ መንገድ ቢያልፉ እንዲት መንገድ ተዘግቶባቸው ሲያዩ ሲያዝኑ ራሱ ጥሩ አይደለም ለኛ የሚሉ ነገሮችን እና ሰፋ ያለ ራሳቸውን ያው ህጋቸውን ምናቸውን እያነሱ ትክክል እንዳልሆኑ ይናገራሉ። እንግዲህ በዚህ በዘንድሮ ደግሞ የተፈጠረው እንግዲህ እንደምታዩት ብዙ ተቃውሞዎች ተነስተዋል። በተቋም ደረጃ ገሌ እንደዚሁን እስከ ማለት ድረስ የተደረሰ ነውና ይሄኔ እኛ ኦርቶዶክሳውያን እንግዲህ አድርገነው ቢሆን ምን ይከሰት ነበር የሚለውንም ደግሞ ወንድማችን በስፋት አንስቶታል። እንግዲህ እስቲ ደግሞ ከዚሁ ጋር ተያይዞ እጅግ አሳዛኝ የሆነ ነገር ለኛ ለእፎይ ሲሆን ይሰቀል፣ ይገደል፣ ይታሰር እንዲሁን የሚሉ ነገሮችን ያነሳሉ። በእነሱ ግን ይህንን ሰው ያላዩትም ወይ? ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። የኔ ወንድም እነሱን አጠፋለሁ ብለህ ራስህ እንዳጠፋ፣ ለኛ በቆፈርከው ጉድጓድ ራስህ እንዳትገባ ለራስህ ፍራ። እሺ እኛ ከሆን መቼም ነው ማንጠፋው። መቼም እቺ ቤተክርስቲያንም መቼም አትጠፋ። ምክንያቱም በክርስቶስ ደም ነው የቆመችው። ስለዚህ እኛ መቼም ነው ማንጠፋው። እኛ ደግሞ ማለት ነው መሞትን አንፈራ፣ መግደልን ግን እንፈራለን። ለማህተባችን ስንል ግን አንገታችን እንሰጣለን፣ አንሰስትም ማለት ነው። ለዚህ መስቀሌ ሲል አንገቴን እንሰጣለሁ። ያ ስለዚህ ማለት ነው ይሄ ሰው ከጀርባው ሌላ ነገር አለና ሁላችሁም ኦርቶዶክሳን እንድትነቁ ማለት ነው። እንድትነቁ ደግሞ አንዳንድ አስመሳይ ኦርቶዶክሳኖች አላችሁ። አታስመስሉ። የምሬን ነው። ማስመሰልን አቁሙ። በቃ እስከ መቼ ነው አስመሰላችሁ የምትኖሩት? ሁላችንም በዙራችን የራሳችን የሆነ ጓደኞች አሉን። ነገር ግን እምነቴ ሲነካ ዝም እላለሁ ማለት አይደለም። ጓደኞች አሉኝ ማለት እምነቴ ሲነካ ዝም ብዬ አፍሬ እኖራለሁ ማለት አይደለም። የሚያሳፍረኝ እምነት የለኝም። አንገቴን እሰጣለሁ ለዚህ ማህተቤ ማለት ነው። ስለዚህ ከማስመሰል ውጡና እምነታችሁን ጠብቁ። ገባችሁ? እምነታችሁን ጠብቁ። እኛ መግደልን እንፈራለን፣ መገደልን ግን አንፈራም። ያ ዛሬም ሆነ ነገ ስለ ክርስቶስ እንመሰክራለን፣ ስለ ክርስቶስ እንመሰክራለን። ገባችሁ? ስለዚህ ደግሞ ብዙዎቻችሁ ነክታችኋል። አሁን ላይ በጣም ነው ደስ የሚለው። አዎ ከማስመሰል ውጡና እምነታችሁን ጠብቁ፣ ለማህተባችሁ ቁሙ። እኛ ደግሞ መቼም አንጠፋም። እኛ የቆምነው ዝም ብሎ በተራ ነገር አይደለም፣ በክርስቶስ ደም ነው። እኛ እዚህ ምድር ላይ የኖርነውን ወደፊትም የምንኖረው ማለት ነው። ማንም እኛን ማጥፋት አይችልም። እኛን ለማጥፋት የመጣ እንኳን ራሱ ይጠፋል፣ ራሱ ጠፍቶ ይመለሳል። ስለዚህ ለኛ በቆፈርኮ ጉድጓድ አንተ ራስ እንዳትገባ ለራስህ ፍራ። እኛ መቼም ነው ማንጠፋው፣ መቼም አንጠፋም። እግዚአብሔር ከኛ ጋር ስላለ ማለት ነው። ስለሱ ደግሞ ቀኑን ሙሉ እንሰደዳለን፣ ስለሱ ደግሞ ቀኑን ሙሉ እንገደላለን። ከሞትንም ደግሞ እሱ ጋር ነው የምንሄደው። ስለዚህ እኛ አንፈራ፣ ማንንም አንፈራ።
ለማህተባችን ስንል ደግሞ አንገታችን እንሰጣለን። የተዋህዶ ልጆች ደግሞ ንቁ፣ ከነቃችሁ ከተኛችሁበት ንቁ፣ ከማስመሰል ውጡ፣ ለእምነታችሁ ቆሙ። በቃ ከቻላችሁ ብዙ አስመሳዮች አላችሁ። 3 መስቀል አርግታችሁ 2 መስቀል አርግታችሁ የምታስመስሉ አላችሁ አስመሳዮች። ከእናንተ ጋር ክርስቲያን መባል በጣም ነው የሚያስጠላኝ። ከማስመሰሉጡና ከእምነታችሁ ጎን ቁሙ። ስለ ማህተባችሁ መስክሩ። አዎ እንደተመለከታችሁት ነው። ያው ኦርቶዶክሳውያንና ጴንጤዎችን እንጨርሳቸዋል እስከ ማለት ነው የተደረሰው። ዞሮኛ ኦርቶዶክሳውያን ደግሞ ምንም እንዳልኳችሁ ብንሞት ስጋችን ነው የሚሞተው እንጂ ብንታሰር እኛ ነው የምንታሰር እንጂ ብንገላታ እኛ ሰዎች ናቸው። ሰዎች ኦርቶዶክሳውያን ወይም የተዋህዶ ልጆች ናቸው የሚታሰሩት እንጂ የእግዚአብሔር ቃል አይታሰርም። ይህም በመጽሐፍ ቅዱስ የተጻፈ ነው። ያለ ፈተና ያለ መከራ ያለ ችግር ክርስትና የለምና ክርስትና ደግሞ አንዱ ፈተና ነው። እኛም ስንሞት ደግሞ እንበዛለን። ክርስቲያን ፈተና ሲበዛበት ልክ እንደሚስማር እየጠበቀ ይሄዳልና ለነዚህ ነገሮች እስቲ ምን አይነት አስተያየት ይሰጣሉ እነሱ? ይሄስ እንግዲህ የራሳቸው አካል ነው እንዲህ ያለ ያወጃል። እንደውም አንድ ግለሰብ ነው እሺ ሙስሊሞች እንደዚህ የሚሉ አንድ ግለሰብ ነው። ይሄም ደግሞ ኦርቶዶክሳውያንን ተቋሙን ይጣፋል እስከማለት ሲደረስ ምንም አይነት መፍትሄ ካልተሰጠ ይሄን በምን ጉዳይ እንደሚያዩት መጠየቅ ፈልጋለሁ። ሌላው ከእስልምና ወደ ኦርቶዶክስ የተመለሱ ቤተሰቦች አሉ፣ እንስማቸው። ሃይማኖት የለቀኩበትን ምክንያት ልንገራችሁ። ከእስልምና ያጣሁት ነገር ኖሮ ምናምን ነገር አይደለም። መንፈሳዊ ነገር ስለተገለጸልኝ ነው። ማን የገለጸልሽ ካላችሁ ፈጣሪ። ሁላችንም ውስጣችን ፈጣሪ አለ። ያንን ፈጣሪ አድምጡት። ሲቀጥል ደግሞ ትንሽም ሆነ ትልቅ ኡስታዞች እዚህ ቲክቶክ ላይ ስትንጫጩ እያየው ነበር። አቴንሽኔን ስቲች ሳላረግ ልስጣችሁ። እኔ ሂክማ ነኝ። እኔ ሳወራ ስለ ራሴ ነው ማወራው፣ ስለ ራሴ አመለካከት ነው ማወራው እንጂ ያሁን ሁላ እኔ አልወክልም። አትወክሉኝ። አሁንም እኔ ብወጣ ላይ ከሆነ ከኩንታል ስኳር ላይ 1 ፍሬ ስኳር እንደተቀነሰች ማለት ነው። ለምንድን ነው የምትንጫጩት? በቃ አወራው፣ በቃ አለቀ። ሲቀጥል ደግሞ ማለት ነው እናንተ እነዚህ አንዳንዶቹ ጨቋኝ አትሁኑ። የግድ መሳሪያና ጎራዴ መያዝ የለብህም ለመጨቆስ። ሰውን ሐሳቡን አትጨቁን ማለት። አዎ በቤቱ ያጽናችሁ። እንግዲህ ወደ እውነተኛይቱ ወደ ቀጥተኛይቱ ሃይማኖት በመመለሳችሁ እንኳን ደህና መጣችሁ ማለት እንፈልጋለን። በመጨረሻ የምናየው እንግዲህ እስላም ክርስቲያኑ ተዋዶ አብረን እንኖራለን፣ አንተም በሃይማኖትሽ አንቺም በሃይማኖትሽ የሚሉ ነገሮች ሲሰሙ ይሰማል። የፈለገ ነገር ቢሆን ግን በእምነት በጋብቻ ምክንያት አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤቴ፣ ቅዳሴና ዛኑን አጥር ቢለያቸው ፈጣሪ ከሰማይ አንድነት ሰማቸው የሚል ዘፈን አይሰራም። ቅዳሴና ዛኑን አጥር ሳይሆን የለየው መሰረታዊ የዶግማ ልዩነት ነው። እሱ ነብይ ይላል፣ እኛ አምላክ እንላለን። አለቀ። 4 ነጥብ። መቼም አንድ አያደርገንም። ክርስቶስ ወርዷል፣ ተወልዷል፣ ሞቷል፣ ተነስቷል፣ አድርጓል፣ ሊፈርድ ይመጣል፣ ፈራጅ ነው፣ አማላጅ ነው ከሚለው ጋር ህብረት የለንም። 4 ነጥብ። አለቀ። ስለዚህ በጋብቻ ምክንያት ተማርኮ መሄድ አይቻልም። እሱም እምነቱን ይዞ እኔም እምነቴን ይዤ የሚወለደው ልጅስ ማኪያቶ ነው ምንድነው? ከዛ በኋላ ስም ስታወጥ ጀምሮ እኔ እናትና አይል ብያለሁ ተለሽ እሱ ጀማል ይልልሻል። ምን ልትሆኑ ነው? ዛሬ በፍቅር ሰበብ ወንድና ሴት በሐራም መንገድ ጓደኝነት ይጀምራሉ። በተለይ ካፊሩ ላንቺ ብዬ ልስለምልሽ ይልና ያታላታል። ለምን ላኢላሃ ኢላላህ ሙሐመዱር ረሱሉላህ ታላ ሰልሟል ማለት ነው ብላ ትታለላለች። ለነሱ በንግግር የሚገኝ ኩፍር ወይ ኢማን ስለሌለ በዲናቸው ከልቤ እስካላመንኩ ድረስ በምላሴ እንደፈለኩ ብናገር ምንም ችግር የለውም ስለሆነ ለዲኑ የሱን ዲን ስለማይነካበት በምላሱ ላኢላሃ ኢላላህ ብሎ እሷን መያዝ ግን ይፈልጋል። ከዛ ነገ ካረገዘች ወይ ከወለደች በኋላ ወደ እምነቴ ተመልሻለሁ ፈቃደኛ ከሆንሽ እኔን ላለማጣት ነይ ወደ እኔ ኩፍር ነው የሚለው። እህቶቻችንን በዚህ መልክ ነው የሚያታልሏቸው። የኛ ወንድሞች ግማሹም በጫት በምን የደነዘዘ ስለሆነ ከጋብቻ ይርቃላ። ይሄንን ቀዳዳ አይሸፍንም። በእንደዚህ አይነት ነገር ዲናችን እየተፈተነ ስለሆነ አላህን ልንፈራ ይገባል። በዲናችን እንጽና። ወንድሞችም ለእህቶች ፈተና ላይ መውደቅ ሰበብ መሆን የለብንም። ነገም ደግሜ ደጋግሜ እናገራለሁ እስከ ዘላለሙ ድረስ የሀገራችንም የዓለምም የነጻነት ምንጭ ተዋህዶ ናት በእውነት ማለት ነው። ያለ ተዋህዶ ነጻነት የለም። ያለ ተዋህዶ ሰላም የለም። ሰላም የመጣው በተዋህዶ ምክንያት ነው። ሰላም የመጣው ከቁጥቋጦይቱ እንደሆነ ሰላማዊ ክርስቶስ የተወለደው ከእውነተኛይቱ ጸባጦስ ከድንግል ማርያም ነው። እመቤታችን የሰላማችን ሀገር ናት።
የነጻነታችን ሀገር ናት። የደህንነታችን እናት ናት። ስለዚህ ምን እንላታለን? ተፈስሒ ኦ ዘንጽሕ ለኪ ዳይና ኦ ቅድስት ምኒተክል ድንግል በኩሉ ጊዜ ወላዲተ አምላክ እሙ ለክርስቶስ ዘንጽሕ ለኪ ዳይና ኦ ቅድስት ምኒተክል ድንግል በኩሉ ጊዜ ደህንነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ እንላታለን። እቺ ቤተ ክርስቲያን ከተነሳች መመለሻ የለውም። ከቁጥጥር ውጭ ነው የሚሆነው። በእርግጠኛ ነው የምነግራችሁ ነው። የኛ አንደበት ነው የሚፈልገው። ተነስ ካልነው ከቁጥጥር ውጭ ነው የሚወጣው። አንገቱ ማዕተብ ያሰረ ሰው ይገደላል፣ ይደበደባል፣ ማዕተብ በጠስ ይባላል። ምን አገባቸው በሃይማኖት? እቺ ቤተክርስቲያን እኮ ቀድማ የነበረች ናት። ሐዋርያት የመሰረቷት ቤተክርስቲያን እኮ መድኃኔዓለም ክርስቶስ የመሰረታት ቤተክርስቲያን አዲስ የተመሰረተች ቤተክርስቲያን የለች። ጀግኖችን የወለደች የተማረ ትውልድ ያፈራች ውለታዋ አይደለም፣ ውለታዋ ጥይት አይደለም፣ ውለታዋ መሳሪያ አይደለም። እንደኔ ኮን ግን የሃይማኖት አባቶች ዝምታው አደገኝነት አለው። እውነት ነው። በማህበራዊ ህይወት አብረን ልንኖር በተለያየ ጉዳይ አብረን ልንኖር እንችላለን እንጂ በሃይማኖት ተጋብቶ አንቺም በሃይማኖትሽ እኔም በሃይማኖት የሚለው ለዘፈን ነው እንጂ እንዲህ አይነት በእኛም አይፈቀድም፣ በእነሱም ክልክል እንደሆነ ኡስታዙ ለመናገር ሞክሯል። በፍጹም እንዲህ አይነት ነገር የለም። እኛ ክርስቲያኖች በሃይማኖታችን ጸንተን ልንኖር ያስፈልጋል። ክርስትና የፈተና ህይወት እንደሆነ ማስተዋል አለብንና በፈተና ውስጥ አልፈን ነው ድልን አክሊልን የምንቀናጀው። ግን አንድነት ህብረት ሊኖረን እርስ በርስ ልንተጋገዝ እርስ በርስ ልንረዳዳ ይገባል ብዬ አስባለሁ። እንግዲህ ለዛሬ ያስኩላችሁ ይህን ይመስላል። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።